ውድ ቅዱሳን የእግዚአብሔር ልጆች እንደምን አላችሁ? ደህና ቆያችሁ ወይ? እግዚአብሔር ደግሞ ለዚህ ሰዓት ስላበቃን ክብር ለጌታ ይሁን። አሁን ትምህርታችንን እንቀጥላለን። በተለይ የጸሎት እንቅፋት ለውጤታማ ጸሎት እንቅፋት የሚሆኑ ነገሮች ምንድናቸው የሚለውን ሰፋ አድርገን እስከ 9 ነጥቦች አይተናል። አሁን ደግሞ ከዚህ ቀጥሎ 1 3 ወይ 4 ተጨማሪ ሐሳቦችን እናያለን። ጌታ እንድናገረን አስቀድመን እንጸልይ። ቅዱስ አባታችን ሆይ ስሜ የተባረከ ይሁን። በዚህ ሰዓት ደግሞ ጌታ ሆይ እንደገና እንድትናገረን መልእክትን ድምጽን እንድታሰማን ፈቃድን በመካከላችን እንድትገልጥ እግዚአብሔር ሐሳብህን ወደኛ እንድታመጣ በጌታ በኢየሱስ ስም እንለምናለን። ስለ ሁሉ ክብር ላንተ ይሁን። ከፍ በል በጌታ በኢየሱስ ስም አሜን። እና 10ኛው ነጥብ ከማንበብ በፊት ለጸሎት እንቅፋት ስለሚሆኑ ነገሮች የእግዚአብሔር ቃል አንድ ስፍራ ላይ እንደዚህ ይላል። መኃልየ ምዕራፍ 2 ላይ ከቁጥር 15 ላይ እንደዚህ ይላል። ወይናችን አብበዋልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን። ወይናችን አብበዋልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅን ቀበሮች አጥምዳችሁ ያዙልን። እዚህ ጥቃቅን የሚለው ምንድነው? በጣም ሲሪየስ በጣም በትክክል አጥብቀን ትኩረት ሰጥተን የማናያቸው ነገሮች ናቸው ለማለት ነው። ብዙ ጊዜ ለኛ ለጸሎታችን ትልቅ ችግር የሚሆነው ሲሪየስ የማንሆናቸው ነገሮች ናቸው። ከነዚህ አንዱ ምንድነው? 10ኛው ነጥብ ለጸሎት እንቅፋት በመዝናናት የሚጠፋ ጊዜ ነው። መዝናናት እግዚአብሔር ይመስገን ማረፍ በጣም አስፈላጊ ነው። ነገር ግን ማረፍ ደግሞ ሰውነታችንን ለማረፍ ከሆነ በኋላ ደግሞ መጸለይ በራሱ በእግዚአብሔር ፊት ማረፍ ነው። መዝሙር ምዕራፍ 46 ከቁጥር 10 ላይ እንደዚህ ይላል። እረፉ እኔም አምላክ እንደሆንኩ እወቁ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ደግሞ ወደ ምድረ ባዳ ፈቀቅ በሉና እረፉ ብሎ ጌታ ደቀ መዛሙርቱን ሲናገር እንመለከታለን። በእግዚአብሔር ፊት መጸለይ ማለት ማረፍ እንደሆነ እናያለን። ነገር ግን በመዝናናት የሚጠፋ ጊዜ በጣም ከባድ ጊዜ ነው፣ አስቸጋሪ ጊዜ ነው። ምን ለማለት ነው? የሰው ሁሉ ባህሪ ምቾትን ፈላጊ ነው፣ ማረፍን ይፈልጋል። ከዚህም የተነሳ ረጅም ሰዓት በመተኛት በደንብ ልረፍ በሚል ሰበብ በቲቪ ፊት ተቀምጦ ተለዋዋጭ ፕሮግራሞችን ለረጅም ሰዓት በመመልከት ለመንፈሳዊ ሕይወት አደጋ የሚሆኑ ፊልሞችን በማየት ሞባይሎችንና ኮምፒውተሮችን የተለያዩ ፕሮግራሞችን እያደረግን ማየት ለመዝናናት ብዙ ጊዜና ገንዘብ አውጥተን የምናደርጋቸው ጉዞዎች የጊዜ ብቻ ሳይሆን የሕይወታችንን የፍላጎታችን ሌቦችና ጠላቶች ሲሆኑ እናያለን። ስለዚህ ምንድነው? ብዙ ጊዜ ለእግዚአብሔር በእግዚአብሔር ፊት እንደ ጊዜ እንዳናጠፋ ትልቁ ፈተና ምንድነው? መዝናኛ ነው። መዝናኛ ቁጥር አንድ የጸሎት ጠላት ነው። ምክንያቱም ስጋችን በእነዚህ በሚለዋወጡ ነገሮች ስጋችን ሊረካ ይፈልጋል፣ ደስተኛ ሊሆን ይፈልጋል። ስለዚህ ይሄ ማለት ምን ማለት ነው? በተለይ እነዚህ የመዝናናት ጊዜ ኮምፒውተር ላይ የምናጠፈው ጊዜ፣ ሞባይል ላይ የምናጠፈው ጊዜ፣ ፌስቡክ እያነበብን መልእክት እየጻፍን እየተቀበልን የሌላውን እያየን የምናጠፈው ጊዜ በጣም አደገኛ ነው። ዝንባሌያችን እነዚህን ወደ መሳሰሉ ድርጊቶች ከሆነ ለጸሎት ያለን ፍላጎትና ዝንባሌ በጣም ደካማ ይሆንና ይሞታል። ከዚህ የተነሳ አንዳንድ ወገኖችን አግኝቻቸዋለሁ። ፌስቡክን እኮ በቃ እኔ ዘጋሁ አላይም የሚሉ ሰዎች አሉ። ፌስቡክ አትዩ ማለት አይደለም፣ ግን በጣም ውስን መሆን አለበት። ብዙ ሰው ይናገራል፣ አይጠቅምም አይደለም። ብዙ ነገር ወሬዎች አሉ፣ የተለያዩ ነገሮች አሉ። ነገር ግን እነዚህ ነገሮች የጸሎትን ቦታ የሚቀሙ ከሆነ አደገኛ ነው። ምክንያቱም ጊዜ ገለን በተከታታይ የምናያቸው ውስጣችንን የምንመግባቸው እንዲሁም የምናሳርፋቸው ተግባሮች ልቦቻችንንና አእምሮቻችንን ይቆጣጠራሉ። ይሄ ነው አንዱ አደጋ። ለመጸለይ ተንበርክከን እንኳን ሐሳባችን ወደዛ ነው የሚሄደው። እነዚህ አደገኛ የሆኑ ደግሞ አሉ በዚህ ዘመን በጣም የሚያሳዝኑ ልብን የሚሰርቁ ስሜታችንን የሚጎዱ መንፈሳችንን የሚበክሉ አደገኛ ነገሮች አሉ። ስለዚህ እኛ እኮ ከዘላለም አምላክ ጋር ያለንን ሪሌሽንሺፕ የሚጎዳ ነገር ጠላታችን እንጂ እኮ ወዳጃችን አይደለም። ይሄ ስጋ ምንም ቢሆን በምንም ነገር ልናረካው አንችልም። እውነቱን ብንናገር ስጋችን እንኳን ሊረካ የሚችለው ከእግዚአብሔር ጋር ጊዜ ስናጠፋ ነው። እግዚአብሔር በጣም ደስተኛ ያረገናል፣ በዘላለማዊ ደስታ ይሞላናል። ስለዚህ እነዚህ እያደጉ መጥተው ለእግዚአብሔር ቃልና ለጸሎት ያለንን ፍላጎት ይገላሉ። ስለዚህ እኛ ትክክለኛ መዝናኛ በጌታ ፊት ተንበርክከን እየቃተትን ለቅዱሳን፣ ለአገር፣ ለሕዝብ፣
ለሚጠፉት ከሆነ በእውነት ትልቅ ደስታ ነው። ስለዚህ መዝናኛችን አንዱና ትልቁ በጌታ ፊት ይሁን። እግዚአብሔር በእውነት በምንም ከምንዝናናው የበለጠ በፊቱ ሊያዝናናን ይችላል። ይሄ አንዱ አደጋ ስለሆነ እሱን ቀነስ እናድርግ። ወደ ጌታ ፊት እንሩጥ፣ ወደ ጌታ ቤት እንሩጥ። ትልቅ በረከት ይሆንልናል። ሌላው ደግሞ 11ኛው ጥርጥር ወይንም ደግሞ አለማመን ነው። ያዕቆብ በመልእክቱ ላይ ያዕቆብ ምዕራፍ 1 ቁጥር 6 እስከ 8 ላይ እንደዚህ ይላል፣ የሚጠራጠር ሰው በነፋስ የተገፋ የባህርን ማዕበል ይመስላል። ሁለት ሐሳብ ላለው በመንገዱን ለሚወለውል ለዛ ሰው ከጌታ ዘንድ አንዳች እንዳገኝ አይምሰለው ብሎ ይናገራል። የልብ አለማመን ብዙ ጊዜ የጸሎታችን እንቅፋት ነው። አንድ ሰው ሲናገር እንደዚህ ብሏል፣ ጸልዮ ከተነሳ በኋላ ጌታ ጸሎቱን እንደሚመልስ የማያምን ሰውንና የማይጸልይ ሰውን መለየት አይቻልም። ስለዚህ ጸልይ ጌታን ሰምቶ እንደሚመልስ ካላመንክ አልጸለይክም ማለት ነው። አይገርምም? አልጸለይክም ማለት ነው። ስለዚህ ከጸለይም በኋላ እንመን። በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ብሏል ጌታ። በቃ ጌታ ሰምቷል። ጸሎት በሶስት መንገድ ይመለሳል። አንደኛ እግዚአብሔር ቶሎ ይመልሳል። ሁለተኛ እግዚአብሔር ቆይቶ ይመልሳል በጊዜው። ሶስተኛ ደግሞ እግዚአብሔር አይሆንም ይላል። ለእርሱ ክብር የማይሆን እኛንም ወደፊት የማይጠቅመው ነገር አይሆንም ልል ይችላል። ስለዚህ እግዚአብሔር ያንን ካለ በቃ ጥሩ ነው። ስለዚህ ምንድነው? እግዚአብሔርን እንመን። ቆይቶ መለሰ እንመን፣ ቢቀርም እንመን ለበጎ ነው። ምክንያቱም እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። እኔ እግዚአብሔር ይወደኛል፣ እግዚአብሔርን እወደዋለሁ፣ እንደሰቡ ተጠርቻለሁ። ስለዚህ በቃ ቢመጣ የራሱ ጉዳይ፣ ባይመጣ የራሱ ጉዳይ። እግዚአብሔር የሚጎዳኝን ነገር አይሰጠኝም፣ ክፉ ነገር አይሰጠኝም። እኔ ይጠቅመኛል ብልም እንደማይጠቅመኝ እግዚአብሔር ያውቃልና ነው። ምክንያቱም ሰይጣን ስለዚህ ነው ሰው እንዳያምን በጥርጥር እንድሞላ የሚያደርገው። ስንጸልይ ሁሉን የሚችለውን ኤልሻዳይ የተባለውን እግዚአብሔርን እንደምንለምን ማወቅ አለብን። ሁሉ ጊዜ ችግር ነው በእውነት። አብርሃምን እግዚአብሔር በ75 ዓመቱ ላይ ጠራው፣ ወጣ። ከዛ በኋላ እድሜው ከፍ ካለ በኋላ እግዚአብሔር ሆይ በቃ በቤቴ ያለው አገልጋዬ ነው የሚወርሰው፣ ልጅ አልሰጠኝም አለ። እግዚአብሔር እንደዚህ አለ፣ የሰማይን ከዋክብት ተመልከት፣ የባህርን ዳር አሸዋኤ ዘሬን እኔ እግዚአብሔር እንደዛ አበዛለሁ ብሎ እግዚአብሔር ሲናገር እንመለከታለን። ስለዚህ እግዚአብሔር የምናመልከው ኤልሻዳይ አምላክ ነው። በማርቆስ 16:14 ላይ እንደዚህ ይላል እግዚአብሔር ቃል፣ የማያምኑትን ሰዎች አለማመናቸውንና የልባቸውን ጥንካሬ ነቀፈ ይላል። የማያምኑ ሰዎችን እግዚአብሔር ይነቅፋል። እምነት ማጣትን እግዚአብሔር ይነቅፋል። የምናመልከው አምላክ ትልቅ አምላክ ነው። ሁሉን የሚችል አምላክ ነው። ከሁሉ በላይ የሆነ አምላክ ነው። ስለዚህ ከትንሣኤ በኋላ ቶማስ እኔ እንደው አላምንም አለ። እጄን በጣት ከትቼ እንኳን ካልከተትኩና ዳስሼ ካላየው በዛ በቁስሉ እጄን ካልከተትኩ አላምንም አለ። ጌታ ኢየሱስ ክርስቶስ ናና እየኝ አለ። ጌታዬና አምላክ የሆነ ሳያዩ የሚያምኑ ብፁዓን ናቸው አለ። ስለዚህ እምነት ማለት ትልቅ ነገር ነው። የእስራኤል ልጆች 3,000 ሰዎች ናቸው ከግብፅ ምድር የወጡት። ነገር ግን በጣም የሚገርማቸው ነገር እግዚአብሔር ወደ ካናን ምድር እየመለሳቸው እያለ 10 ሰላዮችን እግዚአብሔር ልኮ ከ12 ሰላዮችን ልኮ ከ12ቱ 10 በቃ ወደዛች ምድር መግባት አንችልም፣ ከተማው የተመሸገ ነው፣ ህዝቡ ረጃጅሞች ናቸው፣ ጦረኞች ናቸው፣ ይበሉናል፣ በፊታቸው እንደንበጣ ነን አሉ። ካሌብና ኢያሱ ግን እግዚአብሔር ከወደደን ወደዛ ጋር ያገበናል፣ እንውጣ፣ እንውረስ፣ እናሸንፋቸዋለን፣ እግዚአብሔር እንደ እንጀራ ያደርግልናል አለ። የሚገርማቸው ነገር ያላመኑ ሰዎችን የሰሙና እነዛ ያላመኑ ሁሉም በምድረ በዳ አለቁ። ኢያሱና ካሌብ ግን እግዚአብሔርን ስላመኑ እንደተሻገሩ እንመለከታለን። ስለዚህ እግዚአብሔር እምነትን ይፈልጋል። እንደውም እግዚአብሔር እንደዛ ይህ ህዝብ እስከ መቼ ድረስ በፊቱ ባደረግኩት ተአምራቴ እስከ መቼ ድረስ አያምንብኝም አለ። በዚህ ሰዓት ይህንን መልእክትን ለሚሰሙ መልእክት አለኝ። እግዚአብሔር ስንት ጊዜ ነው በህይወት ተአምር የሰራው? ስንት ጊዜ ነው ድንቅ ያደረገው? እግዚአብሔር ስንት ስራ ነው የሰራው? ከስንት ሞት ነው ያዳነው? ስንት ጊዜ ነው ተሪባ ያበላ? ስንት ጊዜ ጮኸ ነው እግዚአብሔር የሰማኝ? ከዚህ በኋላ እግዚአብሔር አይሰማም? ኖ፣ እግዚአብሔር ትናንትናም ያው ነው፣ ዛሬም ያው ነው፣ ነገም ያው ነው። ሌላ ምስክር ለማድረግ አንተ ራስህ ምስክር ነህ፣ አንቺ ራስሽ ምስክር ነሽ። ሰሚ ጸልዬ የሰማኝ እግዚአብሔር ዛሬም ይሰማኛል። ስለዚህ ዛሬ አታላዮች፣ አጭበርባሪዎች አንተን አይሰማህም፣ ለእኔ ብቻ ብር ስጥ እኔን ይሰማኛል የሚሉ ስህተት ነው።
እግዚአብሔር እኔን ይሰማል፣ አንተን ይሰማል። ስለዚህ አምነን አለመጸለይ አምነን ለመጸለይ እንዳንጸልይ ምክንያት የሚሆኑ ነገሮች አሉ። አምነን ለመጸለይ አለን ለመጸለይ ምክንያት የሚሆኑ ነገሮች አሉ። አንደኛ ዓለምን ሰማይና ምድር በውስጣቸው ያለውን በሙሉ የፈጠረ እግዚአብሔር ይህንን ጽንፍ ዓለም የሚያስተዳድር ስንት ትሪሊየን ስንት ቢሊየን ሄክሳሊየን ከዋክብት ነው አሉ የሚባለው በዓለም ላይ አንድ ጊዜ ይሆን ያለ እግዚአብሔር ያንተንና የኔን ችግር ማቅለል በጣም ቀላል ነው። መጽሐፍ ቅዱስ ዘመን በታሪክ በእኛም ሕይወት ታምራቶችን ያደረገ እግዚአብሔር ዛሬም ያደርጋል። ለዚህ ነው የእስራኤል ልጆች ሲጸልዩ የአብርሃም የይስሐቅ የያዕቆብ አምላክ የሚሉት በአባቶቻቸው እግዚአብሔር ስለሰራ። ኤልያስም የአብርሃም የይስሐቅ የያዕቆብ አምላክ ስማኝ አለ፣ እግዚአብሔር ሰማው። እግዚአብሔር ከወለዱንና ከሚወዱን ከአባትና ከእናት ይበልጥ የሚወደን አምላክ ነው። ዕብራውያን 4:17 ለእኛም መልካምን ሁሉ ለማድረግ ደስ የሚለው አምላክ ስለሆነ ሁለ ጊዜ ወደፊቱ በእምነት እንቅረብ። እግዚአብሔር የጸሎታችንን መልስ በእኛ ጊዜ ባይመልስም በራሱ በትክክለኛ ጊዜ ይመልሳል። ክብር ለጌታ ይሁን። ለእግዚአብሔር ክብር፣ ለመንግስቱ መስፋፋት፣ ለእኛ ጥቅም የማይሆነውን ነገር ባይሰጠንም ለእርሱ ክብር የሚሆን ነገር አይቀርም። ኢየሱስ እንኳን የሞት ጽዋ እንኳን እንትን ብሎበት በፊቱ ተደቅኖ እኔ እንደምወደው አይሁን አንተ እንደምትወደው አድርጋለ። እግዚአብሔርም ደግሞ እኔ እንደምወደው አደርጋለሁ አለ። ማቴዎስ 36:39 ላይ 26:39 ላይ። ስለዚህ ሁልጊዜ እግዚአብሔርን ከማመን ጋር እንደ ፈቃዱ እንዲያደርግ መጸለይ አለብን። ያንን ስናደርግ እግዚአብሔር ደስ ይለዋል። ስለዚህ በእምነት እንጸልይ፣ ሳንጠራጠር እንጸልይ። እግዚአብሔር ለጸሎታችን በቃ ያደርጋል። እግዚአብሔር አንደኛ አምላኬ ይችላል፣ በልጁ ደም ተዋጅቻለሁ፣ እኔ የእርሱ ልጅ ነኝ፣ የሚያስፈልገኝን ያውቃል ብለን እንጸልይ። እግዚአብሔር ይሰጣል። የማይሆነውን ደግሞ አይስጠን። ስለፈለክ አይስጤ፣ ሰው ስለመከረህ አይስጤ፣ ምንም አያስፈልግም። እግዚአብሔርን በእምነት እንጠይቅ። እግዚአብሔር ይችላል። አትኮንኑት። እግዚአብሔርን አታጉረምርሙ። በእግዚአብሔር ላይ ክፉ አትናገሩ። እግዚአብሔር ጋር ክፋት የለም። ምንም ክፉ ያደለ አምላክ ነው የምናመልከው። መልካም አምላክ ነው የምናመልከው። ቅን አምላክ ነው የምናመልከው። እግዚአብሔር ለእናንተ መልካምን በማድረግ ደስ ይለኛል ይላል። ይህንን አምላክ ወደዚህ አምላክ ነው። ስለዚህ ሳንጠራጠር በእምነት እንጸልይ። አለማመን አደገኛ ስለሆነ በአለማመን አንጠመድ። እግዚአብሔር ቃሉን ይባርክልን። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለረዳን ስምህ ይባረክ። ስለሰማን ተመስገን። እግዚአብሔር አባታችን ሆይ ከዚህ በአሁን ሰዓት ደግሞ እግዚአብሔር አባታችን ሆይ ስለረዳህን፣ ስላስተማርከን፣ ስለተናገርከን ስምህ ይባረክ። እንድናምንህ እርዳን። ወደ አንተ እንድንቀርብ እርዳን። ሁለ ጊዜ በአንተ ላይ ልባችንን እንድንጥል እርዳን። ከጥቃቅን ቀበሮች ደግሞ እግዚአብሔር አባታችን ሆይ ከማይረቡ ከማይጠቅሙ የሚጠቅሙ የሚመስሉ ከነርሱ ደግሞ ጠብቀን። ልባችን ወደ አንተ ያዘንብል። ስለ ሁሉ ስምህ ይባረክ። ክብር ከፍ በልና ከኛ ጋር ሁን። በጌታ በኢየሱስ ስም አሜን። ውድ ወገኖቻችን ጌታ አብዝቶ ይባርካችሁ። በጣም ነው የማመሰግነው። እየሰማችሁ ነው። እግዚአብሔር ይህንን ተግባራዊ እንድናደርግ እግዚአብሔር ይርዳን። በማመን እንድንጸልይ፣ ለእግዚአብሔር ጊዜ ሰጥተን እንድንጸልይ ጸጋው ይብዛልን። በደህና ቆዩልኝ። ጌታ ይባርካችሁ ባይ